السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. سورة الانشقاق. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إذا السماء انشقت وأذنت لربها وحقت وإذا الأرض مدت وألقت ما فيها وتخلت وأذنت لربها وحقت. እዚህ ድረስ አንድ መልእክት ነው ያለው። ከዛ ሁለተኛ ያ أيها الإنسان إنك كادح إلى ربك كدحا فملاقيه فأما من أوتي كتابه بيمينه فسوف يحاسب حسابا يسيرا وينقلب إلى أهله مسرورا. እዚህ ድረስ ደግሞ የምዕራፉ ሁለተኛ መልእክት ነው። ሶስተኛ وأما من أوتي كتابه وراء ظهره فسوف يدعو ثبورا ويصلى سعيرا إنه كان في أهله مسرورا إنه ظن أن لن يحور بلى إن ربه كان به بصيرا. كذا يمجرشوا ملكت دمو فلا أقسم بالشفق والليل وما وسق والقمر إذا اتسق لتركبن طبقا عن طبق فما لهم لا يؤمنون وإذا قرئ عليهم القرآن لا يسجدون بل الذين كفروا يكذبون والله أعلم بما يوعون فبشرهم بعذاب أليم إلا الذين آمنوا وعملوا الصالحات لهم أجر غير ممنون. مأرافوا أرات بوتاتك فلالج. نبدأ بعون الله. إذا السماء انشقت وأذنت لربها وحقت. إذ من أنه متقوموا بلنا ጊዜ። ስለዚህ በዚህ ጊዜ መቼ? ይሄ በሚከሰት ጊዜ። ያ ጊዜ ምንድነው? ኢዘ ሰማኡ ሰማይ በምትሆን ቀን፣ ኢንሸቀት በተቀዳደደች ቀን። ቀን አለ። ቅያማ ሲደርስ ምን ትሆናለች? ሰማይ ትቀዳደዳለች። ወአዲነት ሚለው ቃል ትርጉሙ ምንድነው? ወሰሚዓት ወአጣዓት ሰማችና ታዘዘች። ስለዚህ ወአዲነት ሊረቢሃ ሲባል የጌታዋን ትእዛዝ ሰማችና ፈጸመች። ወአዚነት ሊረቢሃ ካለ በኋላ ምን ይላል? ወሑቀት ይላል ደግሞ አይደል? ወሑቀት ማለት ግድ እኮ ይላታል። የጌታዋን ትእዛዝ ከሰማች በኋላ ምን ልታደርግ? ልትፈጽመው፣ ልትታዘዝ እኮ ግድ ይላታል። ማንም ሆነ ማን ያላህን ትእዛዝ ከሰማ በኋላ ይፈጽመዋል አይደል? በሰማይም በምድርም ያለ ኸይር። አይ ማለትም አሉ ሼኽ ኢዘ ሰማኡ ሰማይ በምትሆን ቀን ተሰደዓት ወተቀጣዓት በምትፈረካከስና በምትሰነጣጠቅ ቀን፣ ወሰሚዓት በሰማች ጊዜ፣ ወአጣዓት በታዘዘችም ጊዜ፣ አምረ ረቢሃ የጌታዋን ትእዛዝ፣ ፊ ተሰዶዒሃ በመሰነጣጠቋ ላይ እኮ ያላህን ትእዛዝ ሰምታ እኮ ነው የምትሰነጣጠቀው። ወሑቀ ለሃ ለእሷ እኮ ደግሞ ግድ ይላታል ለሰማይ፣ አንተዋዒጣ የአላህን ትእዛዝ ልትፈጽመ። فهي أهل السوكو يتقباجنات لهذه الطاعة إهن تأزاز لما فتسمكو يتقباجنات. زيد رسالة قبطوة. إذا السماء انشقت سماي بمتسنة عتكن بكياما كان وأذينت اتشي سمايكو سماج كزاز تعززج مانن لربها يجيتو عن تأزاز وحقت للسوكو دمو قديلاتال لتسمعنا ልትታዘዝ ከሰማች በኋላ ትእዛዙን ልትፈጽም እኮ ሰማይ ግድ ይላታል። ልክ እነ ፀሐይ ተጠቅልለው ምን ውስጥ እንደሚከተቱት? ጀሃነም ውስጥ እንደሚከተቱት ማለት ነው። ባረከላሁ ፊኩም። አስቡት፣ ፀሐይ ለዚህን ያህል ዘመን ስታገለግል ነበር አልነበረም? አላሁ ሱብሓነሁ ወተዓላ ከእሷ ደንታ የለውም። የሰው ልጅ ምን ያህል ቢያከብረው ነው? 2 ሜትር ማይሞላውን የሰው ልጅ ህግጋቱን ፈጽሞ ከሞተ፣ በሱ ካመነ፣ መልካሞችን ከሰራ፣ ወንጀል ሲሰራ ተውበት ካደረገ ማአሉሁ ኢለል ጀነ መመለሻው ወደ ጀነት ነው፣ አባቱ ወደ ወጣበት። ስለዚህ እኛ የሰው ልጆች አላህ ለምንድን ነው ሁል ጊዜ አፈላ የተደበሩን አፈላ ያቂሉን የሚልበት ምክንያት አያስተነትኑምን? አይገነዘቡምን ይላል። እኔ እኮ እናንተን ዝም ብሎ ለዛዛታ ወሬ እኮ አልፈጠርኳችሁም ይላል። ለትልቅ ዓላማ ነው ማለት ነው። ሹፉ አሁን መተለን እናንተ ቀኑ ሙሉ ቁርአን ስትሐፍዙ ነው የምትሉት። الرحمن علم القرآن خلق الإنسان علمه البيان كزي كدمصو كقالو ከምናምን በላይ ምን አለ?
ትርጉሙን የተረዳችሁ ቀን የምታጣጥሙት ጣዕም አለ። አርራሕማን ራሱን አስተዋወቀ። እጅግ በጣም አዛኝ የሆነው አብዛኛዎቻችን አላህ ካዘነላቸው ውጭ የጥቂቶች ጥቂት ዲን ከገባቸው ውጭ አዛኙ ምናምን ሲባል ቀጥታ የመጀመሪያ ተፍሲራችን ምንድን ነው የሚመጣው? ያበላል፣ ያጠጣል፣ ያስተኛል። ከኛ ጋር የተያያዙ ይሄ የሚበላ የሚጠጣ ላይ ነው አይደል ትኩረታችን። ራሱ ግን ቀጠለና ምን አለ? ዓለመል ቁርአን የሰው ልጆችን እኮ ቁርአንን አስተማራቸው። በውስጡ ምን ያለበት? ቲቢያነ ሊኩሊ ሸይ ለሁሉ ነገር ማብራሪያ ያለው መልእክት እኮ ምን ውስጥ ነው? ቁርአን ውስጥ ነው። ኸይር ንዋሲል ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ከአንቀጽ ቁጥር 3 እስከ 5 ድረስ ወኢዘል አርዱ ምድርን በምትሆን ቀን በቅያማ ቀን ማለት ነው። ወኢዘል አርዱ ምድርን በምትሆን ቀን ሞደት ልሙጥ በምትሆን ቀን ምን ማለት ነው? ተራራዎች ይነሳሉ፣ ባህሮች ይነዱና ተቀጣጥለው ምድር ልሙጥ ምድር ትደረጋለች። የሰው ልጆች በጠቅላላ ከመጀመሪያው እስከ መጨረሻው ድረስ ያሉት ሁሉም ራቁታቸውን ሆነው ከመሬት ውስጥ ምን ይሆናሉ? በባዶ እግር ሳይገረዙ ይወጣሉ። ኢንሻአላህ እዚሁ ሱራ ላይ ይመጣል። ወኢዘል አርዱ ምድር በሆነች ቀን ሙደት በተዘረጋችና ልሙጥ በተደረገች ጊዜ እነ ተራራ በተነሱ ጊዜ እነ ባህር በነደዱና ምን በሆኑ ጊዜ ልሙጥ መሬት በሆኑ ቀን ወአልቀት ዘረገፈች እኮ አወጣች እኮ ማ ፊሃ ማ የነበረውን ፊሃ እሷ ውስጥ የነበረውን እኮ አውጥታ ዘረገፈች መሬት። የቂያማ ቀን መሬት ምንና ምን ነው የምትዘረግፈው? ከማ ቃለ ሰለላሁ ዐለይሂ ወሰለም የሰው ልጆችን እና ማዕድናትን አውጥታ መሬት ላይ ትዘረግፋቸዋለች። የሰው ልጆች ማዕድናትን፣ ወርቅን፣ ዳይመንድን የመሳሰሉት መሬት ውስጥ ያሉ ሪሶርስ ተረፈ ሀብቶች የሚባሉትን ሲመለከት ምን ይላል? ላንቺ ስል ነበር የገደልኩትን? ላንቺ ስል ነበር ወይ እጄ የተቆረጠውን? ላንቺ ስል ነበር ወይ ዝምድና የቆረጥኩት ሆይ ይሉና አንዳቸውም ሰዎች ግን ወደ እሷ ጠጋ ብለው አይነኩም አለ። ወደ ማን? ወደ ወርቁ፣ ወደ ብሩ፣ ወደ መሳሰለው ማለት ነው። ስለዚህ አላህ ምን አለ? ወኢዘል አርዱ ምድር በሆነች ጊዜ ሙደት ልሙጥ በተደረገች ጊዜ ወአልቀት ባወጣች ጊዜ ማፊሃ በውስጧ ያለውን በዘረገፈችና ወተኸለት ማለት ባዶ በተደረገች ጊዜ ወተኸለት ባዶ በተደረገች ጊዜ ምድር ምን ትደረጋለች? ባዶ ትደረጋለች። ውስጧ ምንም የምትይዘው የለም። በውስጧ የነበረው ሬሳ ነው። ሬሳዎች ደግሞ እንዳለ ህይወት ተሰጥቷቸው ምን ይሆናሉ? ራቁታቸውን በባዶ እግር ሳይገረዙ ሂሳብ ሊሰጣቸው ይቆማሉ። ምድር ውስጥ የነበሩትም ደግሞ እነዚህ የምድር ሀብቶች የሚባሉት እነ ዳይመንድ የመሳሰሉት እነሱም ይወጣሉ። ስለዚህ መሬት ምኗን ትቀራለች? ባዶዋን ትቀራለች። ወአዲነት ምድር ደግሞ እኮ ይሄንን ያደረገችው በራሷ አይደለም። ወአዲነት ማለት ምን ማለት ነው? ቅድም ባሳለፍ ነው። ወሰሚዓት ወአጣዓት ሰምታ በታዘዘች ጊዜ ለረቢሃ ለጌታዋ ትእዛዝ ወሑቀት ግድ ደግሞ ይላታል እኮ ልትሰማና ልትታዘዝ የጌታዋን የአላህ ቃል ካስታወሳችሁ ሱረቱ አዘልዘላ ላይ ኢዛ ዙልዚለት ልአርዱ ዚልዛለሃ ወአኽረጀት ልአርዱ አትቃለሃ ወቃለ ልኢንሳኑ ማ ለሃ ምን ሆና ነው እቺ መሬት የምትንቀጠቀጠው? በውስጧ ያለውንስ ሁሉ የዘረገፈችው ምን ሆና ነው ይላል የሰው ልጅ። ከዛስ ቀጥሉታ የውመኢዲን ቱሐዲቱ የውመኢዲን ያንቀን እኮ ቱሐዲቱ ትናገራለች አኽባረሃ በእሷ ላይ ተፈጽሞባት የነበረውን ምን ከጥሩም ይሁን ከመጥፎ መሬት ላይ የተሰራውን ጠቅላላ መሬት ትናገራለች። ከመሬት ተነስታ ነው የምትናገረው አይደለም። ቢአነ ረበከ አውሃ ለሃ ቢአነ ረበከ ምክንያቱም ያንተ ጌታ አውሃ ለሃ ሁለት ትርጉም ተሰጥቶታል። አንደኛ ስላሳወቃት፣ ሁለተኛ ስለፈቀደላት በላይዋ ላይ ሲሰራ የነበረውን ወንጀልና መልካም ነገር በጠቅላላ የቂያማ ቀን ትተርካለች። ወከዛሊከ ልክ እዚህም ጋር ምድር አላህ ሲያዛት ምን ብሎ በውስጥሽ ያለውን በጠቅላላ ትፊ ሲላት የሱን ትእዛዝ ሰምታ የሱን ትእዛዝ ትፈጽማለች። ልትፈጽምም እኮ ግድ ይላታል። ኸይር እስካሁን እየገባችሁ ነው? ግልጽ ነው ወይስ ልመለስ?
ኸይር በኋላ ስለምንከልስ ስድስተኛ አንቀጽ ቀውሉ ተዓላ ያ አዩሀል ኢንሳን እናንተ የሰው ልጆች ሆይ እዚህ ጋር አሁን ስለማን አልተወራም ምዕራፉ ስለሚጠቁመን ነው እንጂ ወደ ታች ወይ ወደ ላይ ካልወረድን አይገባንም ምክንያቱም ጋሊበን አብዛኛውን ጊዜ የመካ ሱራዎች ያ አዩሀል ኢንሳን ያ አዩሀን ናስ ብሎ ከመጣ ምን ነው የሚይዘው ብለናል ከሃዲዎችን አይደል እዚህ ጋር ግን ያ አዩሀል ኢንሳን አንተ የሰው ልጅ ሆይ አንተ የሰው ልጅ ሆይ ያው እናንተ የሰው ልጆች ሆይ ማለት ነው ኢነከ ካዲሁን ኢነከ አንተኮ ካዲሁን ለፊነ ኢነከ ካዲሁን አንተኮ ለፊነ የሰው ልጅ ሆይ ኢላ ረቢከ ከድሐን ጌታህን መገናኘት እስክትገናኘው ድረስ እኮ የሰው ልጅ ሆይ በመልካምም በመጥፎም እኮ ጉዳይ ላይ ትለፋለህ አማኞች በመስገድ ከግዴታው አልፎ ሌሊት ተነስቶ በማልቀስ በመጾም ከግዴታው አልፎ ሱናውን ገንዘባቸውን በመስጠት ከግዴታው ዘካ አልፎ የሱናውን መጽዋት በመስጠት ከሃዲዎችስ በአመጽ ላይ በዘፈን ላይ በጭፈራ ላይ በመሳሰሉት ነገር ላይ ሁሉም ገንዘቡንም ጊዜውንም እያወጣ ይለፋል ማን እስኪገናኝ ቀን ድረስ ጌታውን እስኪገናኝ ቀን ድረስ ማናት እሷ ምን ሞትባት ቀን ያ አዩሀል ኢንሳኑ አንተ የሰው ልጅ ሆይ ኢነከ ካዲሁን አንተኮ ለፊነ ኢላ ረቢከ ወደ ኬዳህ ከድሐን መገናኘትን እስክትገናኘው ድረስ እኮ ጌታህን መገናኘትን እስክትገናኘው ቀን ድረስ እኮ ለፊነህ በርግጥ ደግሞ ፈሙላቂ ትገናኘዋለህ እኮ ፈሙላቂ ጌታህን ደግሞ መገናኘት አይቀርም ትገናኘዋለህ በምንገናኝ ቀን ምን ይፈጸማል ሁለት ቡድኖች ሊመጡ ነው አላህ ከመጀመሪያዎቹ ያደርገን አላህን በተገናኘንበት ቀን ፈአማ ያግለሰብ መን ኡቲየ የተሰጠው ግለሰብ ኪታበሁ የሥራ መዝገቡ የተሰጠው ሰው እዚህ ምድር ላይ የምንሰራው ሥራ በጠቅላላ የሥራ መዝገባችን የእያንዳንዳችን አለ እዛ ላይ ይጻፋል ያ ይመዘናል ተመዝኖ የሥራ መዝገብ ሆኖ ለማን ይሰጠናል ለኛ ይሰጠናል የሥራ መዝገብ ሆኖ ለኛ ይሰጠናል በዛ ሰዓት ፈአማ መን ኡቲየ የተሰጠው ሰው ኪታበሁ የሥራ መዝገቡ የተሰጠው ሰው ቢየሚኒ በቀኝ እጁ የተሰጠው ግለሰብ እኮ ፈሰውፈ ለወደፊቱ እኮ በርግጥ ዩሐሰቡ ይመረመራል እኮ አላህ ዘንድ ሒሳበን ምርመራን የሲራ በጣም ቀለል ያለች ምርመራን ይመረመራል ነቢዩ ሰለላሁ ዐለይሂ ወሰለም ለአኢሻ ነገሯት ረዲየላሁ ዐንሃ አላህ አንድን ባሪያ ሊይዘው ከፈለገ ሊቀጣው ከፈለገ በእያንዳንዱ ነገር ይተሳሰበዋል ነገር ግን አላህ ሊምረው ሊያዝንለት ከፈለገ ቀለል ያለች ምርመራን ይመረምረዋል ምክንያቱም ሁላችንም መመርመራችን አይቀርም ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት በእናንተና በአላህ መካከል ያለማንም አስተርጓሚ እያንዳንዳችሁ ትመረመራላችሁ አሉ የት እዚህ ምድር ላይ ለሰራ ነው አላህ ነጃ ይበለን በዛ ቀን አላህ ቀላል ምርመራ ከሚመረመሩት ያድርገን ስለዚህ በስጁዳችሁ ላይ እንዳትረሱ اللهم حاسبني حسابا يسيرا الله ሆይ حاسبني مرمرኝ حسابا مرمራን يسيرا በጣም ገር የሆነች ምርመራን መርምረኝ እባክህ ጌታዬ ሆይ ጠበቅ በቃ አታድርግብኝ እንመለስ فأما من أوتي የፍርዱ ቀን ላይ የተሰጠው ግለሰብ فأما من أوتي የተሰጠው ግለሰብ ኪታበሁ የሥራ መዝገቡ የተሰጠው ግለሰብ بيمينه በቀኝ እጁ የተሰጠው ግለሰብ እኮ فسوف ለወደፊቱ እኮ በርግጥ يحاسب ይመረመራል حسابا ምርመራን يسيرا በጣም ገር የሆነን ምርመራ እኮ አላህ ይመረምረዋል وينقلب الله أكبر ከምርመራ በኋላ እኮ ደግሞ وينقلب ይመለሳል አላህ ከነሱ ያድርገን وينقلب ከምርመራው ስፍራ እኮ ይመለሳሉ إلى أهله አላህ በጀነት ላይ ወዳዘጋጀላቸው ቤተሰቦች እኮ ይመለሳሉ መስሩራ
ደስተኛ ሲሆኑ ወየንቀሊቡ እነዚህ ቀላል ምርመራ የሚመረመሩት እኮ ወየንቀሊቡ ይመለሳሉ ኢላ አህሊሂ ወደ ቤተሰቦቻቸው አላህ ጀነት ላይ ለነሱ ወዳዘጋጀላቸው ወደ ሆኑት ቤተሰቦቻቸው እኮ ይመለሳሉ መስሩረን ደስተኛ ሆነው ምክንያቱም لأنهم فازوا የድል ባለቤት ሆነዋልና ስኬት ተረጋገጠ ቀለል ያለች ምርመራ ተመረመሩ የሥራ መዝገባቸው በቀኝ እጃቸው ተሰጣቸው ያ ሰላም ቀጥታ ወዴት ወደ ጀነት የጀነት መላእክቶች ምን ይሏቸዋል ادخلوها بسلام በሰላም ግቧት ሰላሙን አለይኩም ያላህ ሰላም በእናንተ ላይ ይሁን እያሉ ጀነት ስለሚያስገቧቸው ማለት ነው ወደ ሁለተኛዎቹ ጭፍራዎች መጣን አላህ ይጠብቀንና ወአማ መን ኡቲየ የተሰጠውማ ወአማ መን ኡቲየ የተሰጠውማ ኪታበሁ የሥራ መዝገቡ የተሰጠው ግለሰብማ ወራአ ظهره الله اكبر ወራአ በጀርባ በኩል ظهره ጀርባው ተቀዶ በሌላ አንቀጽ ደግሞ መጥቷል በግራ እጁ የተሰጠው ግለሰብ እኮ የሥራ መዝገቡ فسوف ለወደፊቱ እኮ በርግጥ የድዑ ይጣራል ثبورا وثبورا እያለ وثبورا ማለት ምን ማለት ነው ወጥፋቴ ወምኞቴ ወክስረቴ እያለ የጸጸትን ጥሪ ይጣራል ولكن لا ينفع الندم በዛ ቀን ጸጸት አይበጅም وأما من أوتي ያ የተሰጠው ግለሰብ ኪታበሁ የሥራ መዝገቡ ወራአ ظهره በጀርባው በኩል ጀርባው ተቀዶ በግራ እጁ የሥራ መዝገቡ የተሰጠው ግለሰብ እኮ فسوف በርግጥ ያጋጥመዋል ለወደፊቱ የድዑ ይጣራል እኮ ይጮሃል እኮ ምን እያለ ثبورا ወጥፋቴ ወክስረቴ እያለ ይሄን ቀን ታላቁ ጌታ አስጠነቀቀ እንዲህ አይነት ጉዳይ እንዳያጋጥማችሁ በኔ መኑ ተዘጋጁላት ለአኺራ መልካም ስንቅንም ሰንቁ ሲል ካንቀጽ ቁጥር 13 እስከ 15 ወየስላ ይገባል እኮ ደግሞ ሰዒራ ጀሃነምን ይገባታል እኮ ምክንያቱም ሚዛኑ ጎሎበታል የሥራ መዝገቡ በግራ እጁ ተሰጥቶታል ወየስላ ይገባል ሰዒራ የጀሃነምን እሳት ይገባታል ኢነሁ ይህ ግለሰብ እኮ ኢነሁ ይሄ የሥራ መዝገቡ በግራ እጁ የተሰጠው ጀሃነምን የገባት ግለሰብ እኮ ካነ ነበረ እኮ የት ፊ ዱንያ እዚህ ምድር ላይ በሚኖርበት ጊዜ ፊ አህሊሂ በቤተሰቦቹ በብዛታቸው በሀብቱ በንብረቱ መስሩረን እዚህ ሁሉ ክህደት ላይ ተቀምጦ እኮ ደስተኛ ነበረ ኢነሁ ይሄ ከሃዲ ግለሰብ ካነ ነበረ እኮ ፊ አህሊሂ እዚህ ምድር ላይ ለሱ በተሰጡት ቤተሰቦች ብዛት በንብረቱ ብዛት እኮ መስሩረን ዝም ብሎ ይደሰት ነበረ ኢማን ሳይኖረው አኺራ ላይ ይሄ ሁሉ የቅጣት አለንጋ ተቀምጦለት ምኑን ሰላም ያገኛል ነገር ግን እሱ ከዚህ ሁሉ ክህደቱ ጋር ይደሰት ነበረ ኢነሁ ظن ኢነሁ ይሄ ከሃዲ ግለሰብ እኮ ظن ገመተ ኢነሁ ይሄ ከሃዲ ግለሰብ ظن ገመተ አለን የሑር አለን ማለት አፍራሽ ናት አይደል የሑር የምትለው ዕቃ ናት አይደል ምን ፈልጋት አሁን የሑር ማለት አልመለስም ሞቼ እኮ አልቀሰቀስም ብሎ እኮ ገምቶ ነበረ ኢነሁ ይሄ የእሳት ሰው የሥራ መዝገቡ በግራ እጁ የተሰጠው ግለሰብ እኮ ظن ገመተ አለን የሑር ሞቼ እኮ ተቀስቅሼ አልመለስም ብሎ ገመተ ለዚህም ሲባል አልተዘጋጀላትም ሌላ ሱራ ላይ ሞታችሁ ትቀሰቀሳላችሁ ሲባሉ ብዙ ማስረጃ ሲመጣባቸው ምን አሉ ምን ብለዋል አይደለም ባረከላሁ ፊክ تلك إذن كرتو خاسرة እውነት ይሄ ሞቶ መቀስቀስ ዝም ብላችሁ እናንተ የምትደጋግሙብን አሉ ማንን አላህንና መልእክተኛው እውነት የምትከሰት እኮ ከሆነች አሉ تلك እሷ እኮ መቀስቀሳችን ኢደን ከረቱን ኻሲራ የክስረት የሆነ መቀስቀስ ነው እኮ የምንቀሰቀሰው አሉ ለምን
ሳይዘጋጁላት ስለሞቱ ፈሂምቱ አይዳ ኩና ኢዛመን ነኺራ አጥንታችን ከበሰበሰ በኋላ ስጋችን ከፈረሰ በኋላ ትቀሰቀሳላችሁ ይሉናልን አሉ ማንን አላህንና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከዛ ምን አሉ ቲልከ እቺኮ እውነት ከተረጋገጠችና ከተቀሰቀሰን ኢደን ከረቱን መመለስ እኮ ናት ኻሲራ በክስረት የተሞላች ወከذلك الزم ጋር አላህ ምን ጠቀሰ ኢነሁ ይሄ ከሃዲ ግለሰብ እኮ ነበረ ظن ይገምት ነበር አለ يحور አይ አለ يبعث للحساب والجزاء ለምርመራና ለደሞዝ እኮ አልቀሰቀስም ብሎ እኮ ይገምት ነበር አላሁ አክበር በላ ነገር ግን ማለት ነው በላ ነገር ግን ኢነ ረበሁ የሱ ጌታ እኮ ማን የሁላችንም ጌታ አላህ ካነ ቢሂ በሲራ ካነ ቢሂ ነበረ እኮ በሲራ ተመልካች እኮ ነው ተመልካች ነው ማለት ምን ማለት ነው ሁላችንም ይመለከታል አይደል እዚህ ምድር ላይ ስንሰራ ለነበር ነው እኮ ካየ ከተመለከተ በኋላ የቂያማ ቀን ደሞ አላህ ምን ያደርጋል ይመረምርና ከምርመራው በኋላ ደሞ ሂሳብ ይሰጣል ደሞዝ ይከፍላል በላ በእውነቱ እኮ ነገር ግን ኢነ ረበሁ የዚህ አስተባባዩ ጌታ የሁላችንም ጌታ አላህ እኮ ካነ ቢሂ ነበረ እኮ በሱ በማን ባስተባባዩ ጉዳይ በሲረን ተመልካች የነበረ ጌታ እኮ ነው ሁሉም ጉዳይ የሚያውቅ ጌታ ነው ለእያንዳንዳችን እዚህ ምድር ላይ በሰራነው መልክ ይሰጠናል መልካም የሰራ መልካሙን ያገኛል ለዛቻ ለመቀሰቀሳለው ያለ ሰው ያቺን መልካም ነገር ያገኛል ኢብኑ ጁድአን የተባለ ግለሰብ ነበር አኢሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም እሱን አስመልክቶ ተጠይቃቸዋለች ያ ግለሰብ በጃሂልያው ዘመን አለሚባል ቸር ሰው ነበር ገንዘቡን በጣም ያፈስ ነበር መቼ በጃሂልያው ዘመን ከዛ አኢሻ ረዲየላሁ ዐንሃ ለኢብኑ ጁድአን ምን አለለት ስትል ነብዩን ጠየቀቻቸው የነብዩ መልስ ምን ሆነ ሰለላሁ ዐለይሂ ወሰለም ምንም የለውም አሏት ከዛ ምክንያቱን ነገሯት አንድም ቀን እኮ ሰዎች በሚቀሰቀሱበት ቀን ወንጀሌን ማርልኝ ብሎ አያውቅም ለምንድነው ኢብኑ ጁድአን ያን ሁሉ ገንዘቡን በመጽዋት መልክ ከመስጠቱ ጋር ሰዎች በሚቀሰቀሱበት ቀን እባክህ ወንጀሌን ማረኝ ብሎ ማያውቀው ስትሉ ሞቶ በመቀስቀስ ስለማያምን ስለዚህ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ሞቶ በመቀስቀስ ማያምን ሰው ስራው ሁሉ ውድቅ ነው አሉ አላህ ደግሞ ምን አለ ቁርአን ላይ فمن يكفر بالإيمان فقد حبط عمله በእምነት የካደ ሰው እኮ በሚታመንባቸው ጉዳዮች የካደ ሰው እኮ ስራው ሁሉ ውድቅ ነው ስለዚህ ከስራ በፊት ምን ይቀደማል እምነትን ማስተካከል ሞተን እንደምንቀሰቀስ ማመን ስንት ሰዎች አሉ life is once enjoy it ይላሉ እንግሊዝኛ መሆኑ ነው እንግዲህ ህይወት አንድ ጊዜ ናት ፈታ ዘና በሉ ይላሉ እንዲያው እውነተኛዋ ህይወት ናት አይደለችም አንድ ጊዜ የትኛዋ እቺኛዋ እኮ ጠፊ ናት እቺኛዋ ህይወት እውነተኛዋ ህይወት የትኛዋ ናት ለህየል ሐያዋን የተባለችው አኺራ ላይ ያለችው ናት አይደል የምድሯማ ትጠፋለች የአኺራዋስ ዘላለማዊ ናት ስለዚህ ያቺ አንድ ህይወቱ እንዳትበላሽበት የፈለገ እዚህ ምድር ላይ አላህ ለ40 ዓመትም ያኑረው ለ50 ዓመትም ያኑረው በአግባቡ እቺን ህይወቱን ኖሮ ሞቼ ስቀሰቀስ ደግሞ ለሚያጋጥመኝ ጉዳይ ብሎ ማልቀስ ያለበት አልቅሶ መጽዋት መስጠት ያለበት ሰጥቶ ጌታዬ ሆይ መጨረሻዬን አሳምርልኝ ብሎ መዋደቅ ያስፈልጋል ሞቶ በመቀስቀስ የሚያምኑ ሰዎች ምን አይነት ባህሪ ያላቸው ግዴታ ስራ ላይ ብቻ አይቆሙም ማስረጃ قال الله تعالى عنهم እነሱን አስመልክቶ አላህ እንዲህ ሲል ተናገረ ሰው ሁሉ በተኛበት ሰዓት تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون في هذا الدار تتجافى جنوبهم ጎኖቻቸው እኮ ይርቃሉ ምን ሆነው የሌሊት ዘበኛ ጠባቂ ሆነው ተረኛ ሆነው አብዮት ጥበቃ ሆነው አይደለም ሰው ሁሉ ለጥ ባለበት ሰዓት የሚቀሰቀሳቸው ጉዳይ አለ
የድዑነ ረበሁም ጌታቸውን ሊለምኑት ኸውፈን ፈርተውት እሱንም ፈርተው ቀብርንም ፈርተው እሳቱንም ፈርተው ወጠመዐ ከጅለውት እሱንም ከጅለው ሁስነል ኻቲማን ከጅለው ጀነትን ይለግስናል ብለው ከጅለው ፊርደውስ ያስገባናል ብለው ከጅለው ጎኑ አላስተኛ አላቸው። የአብዛኛዎቻችን ግን ምንድነው? አላህ ይዘንልንና ሰውነታችን ቢነቃ ራሱ ምን እናደርጋለን? እዛውን እንደባለላለን። ሸሩን እናስባለን። እነዛስ ነቃ እንዳሉ የመጀመሪያ ነገር ቀጥታ ወደ አምልኳቸው ናቸው። ሱጁድ ላይ ተደፍተው ያነባሉ። ሰው አይሰማም። ማን እንዳልተሰማው ነቢዩ ሰለላሁ ዐለይሂ ወሰለም እንዳልተሰሙት። ቤቷ ጠባብ ናት። ልብ በል። ከአይሻ ጋር ሲኖሩባት የነበረችው ቤት አይሻ ምን አለች? አልጋይን ዳበስ አደረኩት ሳጣቸው የት ሄደው ነው ብዬ ብድግ ስላለች። ተመልከቱ፣ ለይል እየሰገዱ ድምፃቸው አልቀሰቀሳትም። ምኑ ቀሰቀሳት? እጇን ዳበስ ስታደርግ ምን አገኘሁ አለች? የሁለት እግራቸው የውስጡን ነካሁት አለች። የመስጂዱ ክልል ውስጥ ገብተዋል። እዛ ውስጥ ሆነው ጠጋ ስል ምናቸውን ሰማሁ አለች? ይሄንን ዚክር ሱጁድ ላይ ሆነው ሲሉ ሰማሁ። የትኛው? አላሁመ አላህ ሆይ አስአሉከ እለምንሃለሁ ቢሪዷከ በውዴታህ ይሁንብህ ሚን ሰኸጢክ ከቁጣህ ጠብቀኝ ወቢሙዓፋቲከ በይቅር ባይነትህ ሚን ዕቁበቲክ ካንተ ቅጣት ጠብቀኝ ወቢከ ካንተ ሚንክ ባንተው ጠብቀኝ ላኡሕሲ አልችልም እኮ ተናአን ዓለይክ አንተም ማውደስ ማላቅ ላዳርሰው ብል እንኳን አልችልበትም። አንተ ከማ አትነይተ አላ ነፍሲክ አንተ እኮ ራስህን እንዳወደስከው እንዳሞገስከው ነህ ያሉበትን ሱጁድ ላይ ሆነው ሰማኋቸው አለች። ሀከዛ ዳኢመን ሲፋቱሁም አላህ ይዘንልን። ከሰለፎች አንዱ ምን ይላል? የማታውን ጨለማ ሳስታውስ አለ የቀብር ጨለማ ትዝ ይለኛል አለ። ሀል ተሰወርነ እኛ አስበ ነው አልመ ነው እናቃለን ቀብር እንደሚጨልም። ቁርአን ወላሂ እኛን ሊመክር ሊገስጽ መጣ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ስተኙ አልጋችሁን ጠረግ አድርጉት አሉ። በቀኝ ጎናችሁ ተኙ፣ እችንም ዚክር ብላችሁ ተኙ አሉ። ኢዛ ተደበርና አበቃ። ይሄን አእምሯችን ላይ ጥደን ማለት ከቻልን አበቃ። የሰው ልጅ ህይወቱ ይቀየራል። ቢስሚከ ረቢ ጌታዬ ሆይ ባንተ ስም ወضዕቱ ጀንቢ ጎኔን አሳረፍኩ ወቢከ አርፈኡ ባንተም ስም ብቻ እኮ ጎኔን አስነሳለሁ። ኢን አምሰክተ ነፍሲ ነፍሴን ከያዝካት በተኛሁበት ፈርሐምሃ እዘንላት ወኢን አርሰልተሃ ነገር ግን አዝነህልኝ ከመለስካት አንድ ቀን ከሰጠኸኝ ፈሕፈዝሃ ጠብቅልኝ እቺን ነፍሴን አደገኛዋን ቢማ ተሕፈዙ ብሂ ዒባደከ ሷሊሒን ደጋግ ባሪያዎችህን በምትጠብቅበት የኔን ነብስ ጠብቃት። ይሄን ልብ ያለ ሰው ማለት ነው። በነገታው የሚሰራው ሳንዱች ምናምን ትዝ ይለዋል። የነገ ሜኑ ምንድነው ምናምን። እናንተማ ታሳዝናላችሁ። ለ2 ዓመት ቤተሰብ እዚህ ቁርአን ታህፍዛላችሁ ብሎ ልኳቸዋል። ልጆቼ በሰላም ሲመጡ ይላል አባትና እናት እዛ። እናንተም ሂፍዙን ጨርሰን ወተን ትላላችሁ። የሰው ሀገር ላይ መታችሁ በተኛችሁበት ላትነሱ ሁሉ ትችላላችሁ። ላንገናኝ ሁሉ እንችላለን። ይሄም ነው ሐቂቃው። የሰው ልጅ ወይ በቀኑ ክፍለ ጊዜ ወይ በማታው ክፍለ ጊዜ ይሞታል አይሞትም። ስለዚህ በቀኝ በኩል ወደ ጎን እቺ እጃችንን ጉንጫችን ላይ አድርገን ስንተኛ ቀብርም ስንገባ እንዴት ነው የሚያደርጉን ወንድሞቻችን? ከፈኑ ይፈታል። እዚህ ጉንጫችን ላይ አፈር ያጎርሱናል። ወደ ግርግዳው በኩል በላህዱ በኩል ያስተኙናል። ፊታችን ግርግዳውን ነው የሚያየው። ዘንብል ማለት የለም። በጎን በኩል ስለሆነ የሚያስተኙን ልክ ነብዩ እንዳሉት በጎን በኩል ተኙ እንዳሉን አፈር ያጎርሱናል። ከስር ጭቃ ወዲያው ይቦካል። ሬሳው ገና ሳይደርስ ጭቃው ይቦካል። ቤተሰብ በዚህ ደረጃ ነው አቻኩሎ ጥሎን የሚመጣው። ከዛስ ጭቃው ይመደብ እንደዚህ ቁጭ ይደረጋል። ብሎኬቱን አምጡት ይባላል። ልክ ሬሳው እንደገባ ብሎኬት ይሰካል በቆሙ። ሁለተኛው ጭቃ ይምጣ ይባላል። ሁለተኛው ጭቃ ይመጣል። ብሎኬት ስባሪ ይደረግበት ይባላል። ይደረጋል። ከዛስ ይመረግ ይባላል። ጭቃ ይመረግብሃል። አፈሩ ይመለሳል። ከላይ ሆኖ
ነቢዩ እንዳሉት ሰለላሁ ዐለይሂ ወሰለም አንድ ሰው ሲሞት 3 ነገሮች አብረውት ከቤቱ ይሄዳሉ። ገንዘቡ፣ ቤተሰቡ፣ ስራው። 2ቱ ይመለሳሉ፣ አንዱ ብቻውን ይቀራል። ቤተሰቡና ንብረቱ ለምሳሌ መኪናው የተሸኘበት ይመለሳሉ። ማን ቀረ? አንተና ስራ። እዚህ ምድር ላይ ስትኖር የለፋህለት ያ አዩሃ ናሱ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ ጌታህን እስክትገናኘው ድረስ በልፋት ላይ ከሆነህ አንተ የሰው ልጅ ሆይ ትገናኘዋለህ ጌታህን። በርግጥ ስራችንን አገኘን። በቃ ወደ ግርግዳ ተዙሯል። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ልክ እጃችሁን ስታራግፉ አቧራውን የጫማችሁን ኮቴ ኢዛ ወለው ሙድቢሪን ቤተሰቦቹ ጀርባ ሰጥተውት ሲሄዱ ይሰማቸዋል አሉ። ግን መልስ መስጠት ይችላል? አረ ትንሽ ቆዩልኝ ማለት ይችላል? አረ ላላህ ብላችሁ ልጆቼ እስቲ እንደው የመጀመሪያውን ጥያቄ እስክትጠየቅ ግማሽ ቀን ቆዩልኝ ማለት ይቻላል? አይ ወንድማችሁ በዚህ ሰዓት ሊጠየቅ ነው። አላህ ጽናት እንዲሰጠው ለምኑለታሉ። አላሁመ ሰቢትሁ ብለን ጥለነው እንሄዳለን። አላህ ወይ በጥያቄው ሰዓት አንተው አጽናው፣ ካንተ ውጭ አጽኝ የለውም ብለን እዛ ጠባብ ቤት ውስጥ እዛ ጨለማ ቤት ውስጥ የሰው ልጅ ይተዋል። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ቀኝ አጥንት ግራ አጥንትን ይተላለፈዋል አሉ። ልክ ገና ስንገባ ይሄን በማን ተናገሩ? ሰዓድ ኢብኑ ሙዓዝ የተባለው ታላቁ ሶሃባ በሱ ሞት የተነሳ አርሽ የተንቀጠቀጠለት፣ በሱ ሞት የተነሳ 70,000 መላኢካ ከሰማይ ቤት ምድር ላይ እሱን ሊቀብሩ የመጣለት ልክ ቀብር ሲገባ ሱብሓነላህ አሉ። ለምንድን ነው አላህን ያጠሩት ሲባሉ ቢቀር ለዚህ ለአላህ ባሪያ ለሰዓድ ይቀርለት ነበረ፣ መሬት እኮ ጨመቀችው አሉ። በሌላ ሐዲት በትክክለኛ ሐዲት ነሳኢ በዘገቡት ደግሞ አንድ ህፃን ልጅ ሲቀበር አዩ። ህፃን ልጅ ያላህ ባሪያዎች ሆይ እድሜው ለጉርምስና ያልደረሰ ህፃን ልጅ እሱንም ጭምቅ ሲያደርገው ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? በመሬት መጨመቅ አንዱን አጥንት መተላለፍ ቢቀር ኖሮ ለዚህ ህፃን ልጅ ይቀርለት ነበር አሉ። አሁን ጥያቄው እነዚህ ነገሮች እኛን ምንድነው የሚመክሩን? ሷሃባዎችን ስለመከሯቸው ለምን የኛ ቀልብ ደረቀ? ዑስማን ኢብኑ አፋን ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም ባፋቸው የመሰከሩለት ምን ሲሉ? ዑስማን ከዚህ በኋላ የሰራውን ቢሰራ አይጎዳውም የተባለለት ሷሃባ ምን አድርጎ? የተቡክ ዘመቻ ጊዜ ብዙ የሚሆኑ ፈረሶችን ከነኮርቻቸው አድርጎ ለጦር ዘመቻ ሰጠ። ሲሰጥ ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ዑስማን የሰራውን ቢሰራ ከዚህ በኋላ አይጎዳውም የተባለለት ምን አለ? ቀብር ላይ ሲደርስ ልክ እንደኛ እኮ ጺም ነበራቸው፣ እንደኛም አይን ነበራቸው። የወንዶች ሁሉ ወንድ ነበሩ እነሱ። እውነተኛ ወንድ የሚለቀስበት ቦታ ስለሚያለቅስ ሲያለቅሱ ጺማቸው ሁሉ ይርስ ነበር። ተጠየቁ ምን ተብለው? አሚር አልሙእሚኒን የአማኞች መሪ ሆይ ስለ ጀነት ታወሳለህ፣ ስለ እሳት ታወሳለህ፣ ነገር ግን የዚህን ያህል አታለቅስም። ለምንድን ነው ስለ ቀብር ስታወሳ በዚህ ደረጃ የምታለቅሰው ተባሉ። የእሳቸው መልስ ምን ሆነ? ኢኒ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም፣ እኔ እኮ ነቢዩን ሰምቻቸዋለሁ። ምን ሲሉ? አንድ ሰው የቀብር ህይወቱ ካማረለት ከቀብር ህይወት በኋላ ያለው ህይወቱ የተሻለና የተስተካከለ ይሆንለታል። እያማረ ነው የሚሄደው። አንድ ሰው የቀብር ህይወቱ ከተበላሸ ከዛ በኋላ ያለው እየባሰ ነው የሚሄደው። አላሁ ስብሓነሁ ወተዓላ መጨረሻችንን ያሳምርልን። የምናሳዝን ፍጡሮች እኮ ነን። አንቀጽ ቁጥር 16 እስከ 18 ፈላ ኡቅሲሙ ቢሸፈቅ ወለይሊ ወማ ወሰቅ ወልቀመሪ ኢዘ ተሰቅ ኸይር ፈላ ኡቅሲሙ እምላለሁ አለ አላህ። ቢሸፈቅ በወጋገኑ እምላለሁ። አላሁ ስብሓነሁ ወተዓላ አንድም ነገር ሆኖ አላህ ምሎበት ትንሽ ነገር የለም። ሚማልበት ነገር ራሱ ሊመን ለሁ አቅሉን ለሚያሰራ ሰው ትልቅ ነገር ስለሆነ ነው። አሱር ሰላት ለምሳሌ ሰግደን እንደጨረስ በአንድ ጊዜ ይጨልማል? አይጨልምም። ከመጨለሙ በፊት ምን ይመጣል? ወጋገን የሚባል አለ። ምን ማለት ነው? ፀሐይ መጥለቂያዋ አካባቢ ሰማዩ ምን ያደርገዋል? ሽሮ ከለር ይሰጠዋል። አላህ በሱም አለበት ፈላ ኡቅሲሙ እምላለው ቢሸፈቅ ፀሐይ ልትገባ ስትል በወጋገኑ እምላለው አለ። ወለይሊ በሌሊትም እምላለው ወማ ወሰቅ
ሰብስባ በያዘችው። ሌሊት ምንን ሰብስባ ይዛለች? ሌሊት የሚወጡ እንስሳቶች አሉ የመሳሰለው አይደለ? ወለይሊ በሌሊትም እምላለው ወማ ወሰቅ እሷ ሰብስባ በያዘችው እሷን ተከትለው በሚከሰቱ ነገሮች በጠቅላላ እምላለሁ አለ አላህ። ወልቀመሪ በጨረቃም እምላለሁ አለ። ወልቀመሪ በጨረቃም እምላለሁ። ኢድ ወቅት ብለናል አይደል? በምትሆን ወቅት ምን በምትሆን ወቅት? ኢደ ተሰቅ ማለት ሙሉ በምትሆን ወቅት ጨረቃ ትወለዳለች፣ ታድጋለች። ከ13ኛው ቀን እስከ 15ኛው ቀን ባለው ጊዜ ምን ትሆናለች? ትሞላለች። ከዛ መልሳ ምን ትሆናለች? ትቀንስና ደግሞ ምን ትሆናለች? ትጠፋለች ማለት ነው። ባረከላሁ ፊኩም። ስለዚህ ወልቀመሪ በጨረቃ አላህ ማለ ኢዘ ተሰቅ ሙሉ በሆነችና ክቧ በሞላ ጊዜ ለተርከቡና እናንተ የሰው ልጆች ሆይ ለተርከቡና ትሆናላችሁ እኮ ታልፋላችሁ እኮ ለተርከቡና ትሆናላችሁ እኮ ታልፋላችሁ እኮ በምን ላይ ጠበቀን አን ጠበቅ ከደረጃ ወደ ደረጃ እኮ ታልፋላችሁ። የምንን ያፈጣጠር ደረጃችንን ማለት ነው። አላሁ ስብሓነሁ ወተዓላ ከምን አስገኘን? ከፍትወት ጠብታ፣ ከዛስ የረጋ ደም፣ ከዛስ የታኘከ ስጋ፣ ከዛስ ቅርጽ ሰጠን እናታችን ሆድ ውስጥ ሆነን። ይሄን አላህ ምን ሲል ጠቀሰው? ለተርከቡና ትሆናላችሁ ታልፋላችሁ እኮ እናንተ የሰው ልጆች ሆይ ጠበቀን ደረጃን አንጠበቅ ከአንድ ደረጃ ወደ ሌላ ደረጃ የተሸጋገራችሁ ስትሆኑ ይሄን አልፋችሁ እኮ ነው ወደዚህ ምድር እምትመጡት። እሺ ጌታችን አላህ ይሄን ሁሉ ካብራራ በኋላ ምን ይጠበቅበታል? ምንም አይደለም። እንደዚህ አይነት ነገሮች ምን ይባላሉ ብለን ነበር ከዚህ በፊት? ደላኢሉ አተውሂድ የተውሂድ መጠቆሚያዎች ቅርብ ቀን ምን አሳልፈናል? አፈላ የንظሩነ ኢለል ኢቢሊ ከይፈ ኹሊቀት ወኢለ ሰማኢ ከይፈ ሩፊዐት። እነዚህ የሰው ልጆች የሚያረጋግጣቸው ጉዳዮች ናቸው አይደሉም? ስለዚህ የተውሂድ ማስረገጫ ይባላሉ። ከዛ አላህ ቀጠለና ምን አለ? 20ኛው አንቀጽ ላይ ፈማ ለሁም ላ ዩእሚኑን። ፈማ ለሁም ለነሱ ምን አላቸው? ለሰው ልጆች ለካዱት ማለት ነው። ፈማ ለሁም ለነሱ ለካዱት ለሰው ልጆች ምን አላቸው? ከዚህ ሁሉ ማስረጃ በኋላ ላ ዩእሚኑን እማያምኑበት ምን ምክንያት አላቸው? እነዚህ ማስረጃዎች ብቁ አይደሉም? ምን ናቸው? አይደለም ብቁ ከሆኑ ማስረጃዎቹ ከሰው ልጅ ምን ይጠበቃል? ሊያምንባቸው ግድ ይለዋል። ፈማ ለሁም ላ ዩእሚኑን። እሺ ወኢዛ ቁሪአ ዓለይሂሙል ቁርአኑ ላ የስጁዱን። ወኢዛ ቁሪአ በተነበበ ጊዜ ወኢዛ ቁሪአ በተነበበ ጊዜ ዓለይሂም በእነሱ ላይ በማን በካህዲያን ላይ ቁርአን ይነገራቸዋል አይደል? መልእክቱ አረብኛ ነው አይደል? ይረዱታል። ከተረዱት በኋላ ወኢዛ ቁሪአ ዓለይሂሙል ቁርአኑ በእነሱ ላይ ቁርአን ከተነበበባቸው በኋላ ላ የስጁዱን ለምንድን ነው ማይሰግዱት? ምን አድርገው? ውስጡ ባለው መልእክት አምነውበት ከዛስ ለምንድን ነው ማይሰግዱት? ምክንያቱም መልእክቱ ለነሱ ግልጽ ነበርና አብዛኛዎቹ እንዳያምኑበት ያደረጋቸው ማስረጃ ጥረት ነው አይደለም፣ ኩራት ነው። ለዛ ነው አላህ ምን ያለው? ፈማ ለሁም ላ ዩእሚኑን። ምን ምክንያት አላቸው ከዚህ ሁሉ ማስረጃ በኋላ እማያምኑበት ካለ በኋላ ወኢዛ ቁሪአ ዓለይሂሙል ቁርአኑ በእነሱ ላይ ቁርአን በተነበበላቸው ጊዜ ላ የስጁዱን የቁርአኑን መልእክት ተከትለው እማይሰግዱት ለምንድን ነው? ምንድን ነው ምክንያታቸው? ነገር ግን አለዚነ ከፈሩ እነዚህ የካዱት እኮ ይሄ ሁሉ ማስረጃ መጥቶላቸው ዩከዚቡን አሁንም ያስተባብላሉ። ነገር ግን አለዚነ ከፈሩ እነዚህ የካዱት እኮ ዩከዚቡን ከዚህ ሁሉ ማስረጃ በኋላ እኮ አሁንም ክህደት ውስጥ ናቸው፣ ያስተባብላሉ። ወላሁ ነገር ግን አላህ አዕለሙ ያውቃል እኮ። ወላሁ ነገር ግን አላህ አዕለሙ ያውቃል እኮ። ቢማ ይውዑን ማለት በልቦቻቸው ውስጥ ደብቀው የያዙትን ኩራት፣ ትዕቢት፣ ኒፋቅ ያውቅባቸዋል። ወላሁ አላህ እኮ አዕለሙ ያውቃል ቢማ ይውዑን
በልቦቻቸው ውስጥ ደብቀው የያዙትን እኮ ያውቅባቸዋል። አላህ ቀጠልና ምን አለ? ፈበሽርሁም መልእክተኛ ሆይ አበስራቸው። ፈበሽርሁም አበስራቸው በምን? አላህ ነጃ ይበለንና ቢዓዛቢን በቅጣት አሊሚን አሳማሚ በሆነ። አያችሁ ቁርአን እንዴት እንደሚጣፍጥ። هل يوجد في الأرض كمثل القرآن كلام الله؟ አሁን ከዚህ በፊት ማሐፈዙ ነበር የሚያስደስተው። አሁንስ